ከእኔ ጋራም ብዙ አውርታለች። አንተም እስር ቤት ባለህበትም ከአንድ ቀንም ቢሆን ከእሷ ጋራም ብዙ ተጨቃጨቅም ብዙ ነገር ግን ይህንን ሁሉ ሰላም ለማምጣት ነው፣ መፍትሄ ለማምጣት ነው እና ከዛሬ በኋላ ግን እንደዚህ አይነት ነገር በፍጹም መደረግ የለበትም። አንተም ብትሆን የፈለገ ቢሆን ይህንን ልጅ እንግዲያው ከእናቱ መለየት አይገባህም። አንቺም ደግሞ ብትሆኝ እንግዲያው እያየሽው ነው። አንቺም ብትሆኝ አባቱ ልጅ መከልከል ወይ ደግሞ ስልክ አለማንሳት የለብሽም። ብዙ ነገር ብለሻል። በእርግጥ እኔ ልጁን ላይ ያልከለከልኩትም ብዙ ነገር ብለሻል። አንዳንድ ነገር ግን በቃ ዙሪያሽም ካሉ ሰዎች ሊሆን ይችላል። ከምንም ገብቶሻል አይደለ? ልጁን እያየ አባቱን በስነስርዓት እያየ ማደግ አለበት። አንቺም እንደ እናት ትክክለኛ እናት ሆነሽ ልጅሽን ልታሳድግ ይገባል እላቸዋለሁ። ዛሬ የወንድምነት ምክሬ ይሄ ነው። ምንም አልሆነም። ምንድን ነው ውስጥሽ በጣም ተረብሸዋል? እና ደግሞ እነሱ በሰጡኝ ቀንና እነሱ ራሳቸውን ትንባሉኝ ቀን እየመጣው ማየት ይችላለሁኝ። በሳምንት 3 ቀን ተፈቅዶልኛል። በሳምንት 3 ቀን እየመጣ ማየት ይችላለሁ ብሎኛል እና እኔ የምፈልገው አሁንም ቢሆን ሰላምን ነው የምፈልገው። የትኛውን መንገድ እኔ ከእሷ ጋር መጋጨትም ምንም አይነት ነገር አልፈልግም። ሲቀጥል ደግሞ እሷ ብቻዋን ከሆነች ሁሌም በእርግጠኝነት ሰላም ሆነን እንትን ማለት መቀጠል እንችላለን። ግን አብረዋት ያሉ ሰዎች ናቸው ያንን የእሷንም ሰላም እንትን የሚሉት። ስለዚህ ይህንን ነገር አንደርስታንድ አድርጋ እሷ በሳምንት 3 ቀን የምመጣበት ቀን ቢያንስ ማንም ሰው ባይኖር እኔ ደስ ይለኛል። ከዚህም በኋላ ማለት ነው። ለምን በመጣው ቁጥር የሆነ ሰው እያሽሟጠጠ ወይም የሆነ ሰው ፊቱን እያዞረብኝ መጥቼ ልጄን ማየት አልችልም። ለምን እኔም ደስተኛ ሲሆን በሰላም ሲሆን ነው ሁሉም ነገር ደስ የሚለው ማለት ነው። እና እኔ አሁን ልጄን ለማየት ስመጣ እዚህ ቤት ውስጥ የሆነ ሰው እያሽሟጠጠ ወይ የሆነ ነገር እያለ ቢጠብቀኝ ይደብረኛል። ነገ ላይም ለመምጣት ልጄን ለማየት አልጓጓም። ገባክ? ስለዚህ እነዚህ ነገሮችን በዚሁ አጋጣሚ እንድታስተካከል እፈልጋለሁኝ። ለምን ከዚህ በኋላ በሰላማዊ መንገድ መቀጠል ስላለብን ማለት ነው። እና ያው አሪፍ ነው መሄዳችን፣ ጣቢያ መሄዳችን ለእሷም ለእኔም ጠቅሞናል ብዬ ነው የማስበው። ለምን ከዚህ በኋላ እኔም የራሴን መብት ማስጠበቅ እችላለሁ። ገባክ? ስለዚህ እነሱም ብዙ ነገር ብለዋታል ለእሷ ማለት ነው። እኔ ማየት መብት እንዳለኝ በደንብ አድርገው ነግረዋታል አስረግጠው። ስለዚህ በሳምንት 3 ቀን እመጣለሁ። እኔ ልጄን ማየት እችላለሁ። በቃ አለቀ። እነሱ በፈቀዱልኝ ቀን እመጣለሁ። ስመጣ ግን ማንንም ሰው እዚህ ቤት ባላይ እና ራሷና ልጄን አይቼ ብሄድ ደስ ይለኛል። እውነቱን ስነግርህ ማለት ነው። እና እንደዛ ነው የምፈልገው። ግን ደግሞ ሰው እንዳይኖረ ማለት ነው ልጄን የማየት መብት እንጂ ሰው ቤት ውስጥ እንዳይኖረ የሚል መብት አልተሰጠም እኮ ነው። ገጠመኝ ሊኖር ይችላል። ግን ደግሞ እኔ የምመጣበት ቀን ተጠብቆ ሆም ተብሎ እንትን ባይባል ደስ ይለኛል ከዚህም በኋላ ማለት ነው። የሚመጣበት ቀን ሰው ሊኖር ይችላል። ስለዚህ እሱ ሊመጣ ነው እና ሂዱ ውጡልኝ ማለት አልችልም እኮ እኔ እንደዛ አድርጌ አላልኩሽም እኮ። ገጠመኝ ሰው ከኖረ ችግር የለውም። ግን ደግሞ አንዳንድ ጊዜ ሆም ተብሎ እኔ የሚመጣበት ሰዓትና ቀን ተጠብቆ ማንም ሰው እንዲኖር አልፈልግም ነው ያልኩት። በገጠመኝ የትኛውም ሰው ሊኖር ይችላል፣ ችግር የለውም። የምፈልገው መጥቼ ይህን አላልቆይም። ለ1 ሰዓት ነው ብዙ ጊዜ ታውቂያለሽ፣ 40 ደቂቃ 1 ሰዓት ነው ቁጭ ብዬ ከልጅ ጋር ተጫወቼ የሚሄደው ማለት ነው። ገባሽ? ይህንን ደግሞ ሳደርግ ከአንቺ ብቻሽን ባገኝሽ ደስ ይለኛል፣ የፈለገ ነገር ቢሆን ማለት ነው። ለልጃችን እንዳያንነት ነገር የሚሆነ ነገር እያወራን እየተግባባን ለመሄድ ለምንም ነገር ቢሆን እኔና አንቺ ብቻችንን ማውራት ነው የተሻለ የሚሆነው። የሚጠቅመውም እንደዛ ነው ብዬ ነው ማሰቡ። ገባሽ? ሩታ እኔ አሁን ከዚህ ጋር በእንደዚህ አይነት መልኩ በድጋሚ እንደዚህ አይነት ክርክር ውስጥ ምን ውስጥም መግባት አልፈልግም። ሲቀጥል ደግሞ እኔ ስሜ እንደ ወንጀለኛ በየጣቢያው መዞርም የለብኝም። ገባሽ? ስለዚህ ይህንን ነገር ደግሞ ካደረግኩ አንተ ነህ። ያለፈው ነገር ስለዚህ ሁሉም ላለፈው ነገር ችግር የለም። ላለፈው ነገር በሙሉ ችግር የለም። ሶሪ፣ በጣም ይቅርታ። ከዚህ በኋላ እንደዚህ አይነት ነገሮች አይደገሙም። ግን ደግሞ አንቺን በራስሽ መንገድ ማስተካከል ያለብሽን ነገሮች ማስተካከል አለብሽ። ገባሽ? እና ዋናው ነገር ደግሞ እኔ የምላችሁ ምንድን ነው ክርክር። አሁን በጣም እናንተ ላይ ረጅም የማስተውለው ነገር ክርክር ነው። ሁለታችሁ መከራከር ይቅርባችሁ። ባገኘኋችሁ ቁጥር እናንተ ለሁለት ትከራከራላችሁ። አንዳችሁ ለአንዳችሁ መደማመጥ አትችሉ። ምን እየነገርከኝ ነው? ምን እየነገርከኝ ነው? ምን ደረሰበት? የሄደበት እያወራ ነው። እና እናንተ ባገኘኋችሁ ቁጥር ትከራከራላችሁ፣ ብዙ አትግባቡ።
ገብቶሻል አይደል ሩታ? አንተም ብሆን እሷ ስታወራ ታወራታለህ፣ አንተ ስታወራ ታወራ። እንደዚህ አይሆንም። አንዳችሁ ለአንዳችሁ ልትደማመጡ ይገባል። ከዛም ባለፈ ደስ የሚለው ነገር ህግ ቦታ መሄዳችሁ በቃ እኛ ሩታ ላይ ብንጮም ልክ አይደለም ብንልም እንደ ወንድም ቢሰማን ቡዜም በጣም ተሰምቷት በጣም ብዙ ነገር ነው ከእሷ ጋር ሌላ ውስጥ የገባችሁ ማለት ነው። እንደዛ ብንገባም ግን አንዳንዴ ደግሞ ህግ ቦታ ሲካሄድ ብዙ ነገር ታውቃላችሁ። ያላወቀችውን ነገር ታውቃለች፣ አንተም ያላወቀውን ነገር ታውቃለህ። የልጅህን መብት ተሰጥቶሃል፣ እሷም የልጇን መብት ተሰጥቷታል። ስለዛ ሁለታችሁን በመብታችሁ መጠቀም ነው እንጂ እና ደግሞ ሩታዬ እሱ ያለሽ አሁን ምንድን ነው የሆነ ሰው ሲኖር አንዳንድ ጊዜ እኔም አሁን እንግዲያው የሆነ ሰዓት ላይ ተሻል እዚህ ቤት ድንገት መጥቼ እንግዲያው ሰው አገኘው የሆነ አጉል ጭቅጭቅ ውስጥ ገብታል ሌላ ውስጥ ነው የገባ ነው ገብሻል። ከእነሱ ጋር አለመግባባት ምናምን ተፈጠረ። ልክ እንደዛ እንዳይሆንብኝ ከሰው ጋር ሳገኝ የሆነ ሌላ ውስጥ ከምገባ በቃ ሁለታችሁን ባገኝ የሚል ነው ሀሳቡ እንጂ ሰው ቤተሻ ይምጣ ወይ ደግሞ ሰው አታግኝ እንደዛ አይነት አይደለም። ሰው ሩታዬ እኔ እሱን በመጀመሪያ ማውርቼው ስለነበረ ይህንን እምልሽ አንቺ ከእሱ ጋር በጣም ብዙ ተጨቃጨቅን፣ በጣም ብዙ ማለት ነው። ምክንያቱም ልክ አይደለም እኔ ምን ላድርግ ነው የሚለው እሱ። እኔ ልጄን እንደፈለግኩኝ ማየት እችላለሁ። በቃ ልጁ የኔ ነው። እሷም አውቃለሁ ብዙ ነገር አጥፍቼ በድያት ሊሆን ይችላል። ነገር ግን ልጁ የሁለታችን እስከመሆኑ ድረስ ልጁ የሁለታችን እስከመሆኑ ድረስ አዎ አስተኛለሁ። እሺ ፍቅር ከእናንተ ነው የሚማረው። ያው እንዳወራ ራሱን ያልፈለገ እንዳወራ አልፈለገም መሰለኝ። በቃ ያቋርጠኛል። ምን ፈልገህ ነው አንተ? ማነህ? ደስ አለ እንዲህ ወደ ቤት ስለመጣ ተኝ እና ይህንን እልሃለሁ ወንድሜ። ሩታዬ ምናልባት ወይ ስላልተኛ ርቦትም ሊሆን ይችላል እና ወይ ደግሞ እንቅልፍ እየወሰደው ነው። እንቅልፍ እየወሰደው ከሆነ በቃ አስተኛውና እሱንም አቁመን ከምንከራከር አስተኝቼው እና ወንድሜ ያው ገብተዋል። ብዙ ውጣ ውረድ አልፈሃል። ብዙ ነገር ውስጥ ገብተሃል። ብዙ ነገር ሆኗል። ገባ? ያንንም ሁሉ ይህንን ዋጋ የምትከፍለው ለማን ነው? ለልጅ ስትል ነው። ገባ? ለልጅ ደግሞ ከሆነ ምንም አይነት ነገር ችግር ቢመጣ ምንም አይነት ነገር መወጣት ስላለብህ አንዳንድ ነገሮችን በትዕግስት ማለፍ ገብቷል። አለም ሴት ልጅ ናት። እሷ ይሰማታል፣ ብዙ ነገር ያበሳጫታል። በቃ አመጣ ልጇን ወልዳለች። ልጅቷን 9 ወር በሙሉ ተሸክማለች። ገባ? ይህንን አንተ ልትረዳ የሚገባው እንደ ወንድ ልጅ በስነ ስርዓት ልትረዳት ይገባልና ከዛሬ በኋላ ከእሷ ጋር ያለ ግንኙነት የተስተካከለ ይሆን። ገባ? ምንም ነገር አንዳንዴ በቃ ብታጠፋብህም እንደማለፍ በቃ ወንድ ልጅ ብዙ ነገር ይችላል። ገባ? ከኛ ሁሉ ነገር ችለን ነው እንጂ ምናልባት አንዳንዴ ሴቶች በባህሪያቸው ችኩሎች ናቸው። የሆነ ነገር ላይ ፍጥን ይላሉ፣ ለማበላሸት ይፈጥናሉ። ለማስተካከልም ልክ እንደዛው ነው የሚፈጥኑት። ገባ? አሁን እኔ ከአንተ ጋር አንተን የት አግኝቼ ከአንተ ጋር አወራውኝ እያልኩኝ ከቡዜ ጋር እየተጣላውኝ በፍጥነት መታ እሷ ያ ነገር ፈጠረች። ገብቷል አይደለም? በፍጥነትም መጥተው ደግሞ ነገሮች ያስተካክላሉ። ስለዛ ከዛሬ በኋላ በእንደዚህ አይነት መንገድ አንተንም እንዳላገኝ እየተመከረ ነው እና እያልኩት ነበረ። ሩታዬ አንቺም እምልሽ ነገር አንድ ነገር ነው። ሴት ልጅ ነሽ፣ ትፈጥኛለሽ። ገብቶሻል አይደለም? ሴት ልጅ ነሽ፣ ትዘገያለሽም። አንዳንድ ነገር ላይ መቸኮል አያስፈልግም። አንዳንድ ነገሮች ላይ መረጋጋት ገብቶሻል። አሁን ይህንን ሁሉ ችግር የተፈጠረው እንግዲያው ችግሩ ለመልካምም ቢሆን ይህንን ሁሉ ችግር የተፈጠረው በመቸኮልሽ ምክንያት ነው። ብትረጋጊ እኔን ከኔ ጋር ካወራሽ በኋላ ትንሽዬ እንኳን ጊዜ ብትሰጪኝ ወይ 2 ቀን የሚሆን አንቺ ልክ ነሽ እንደ እናት አሳስቦሽ ልጅሽን እንኳን 2 ቀን 1 ቀን ከልጅ ተለይቶ እንትን ማለት በጣም ይከብዳል። ይገባኛል። ምክንያቱም እኔም የልጅ አባት ነኝ። የልጅን ነገር ምን አለ ችግር እንደሆነ ስለሚገባኝ ማለት ነው። ግን እንደዛውም ቢሆን አንዳንድ ነገር ላይ ደግሞ መረጋጋት ገብቶሻል አይደለ? ረጋ ማለት በጣም የተሻለ ነው እና ከአሁን በኋላ እንደዚህ አይነት መንገድ እንዳላገኝሽ ሩታዬ። ያው ማለት ትረዳኛለህ። ሁኔታዎች ናቸው እንደዚህ ሊያደርጉኝ የቻሉት። ያው የሱ ጓደኞቹ የሚያወሩት ነገር በጣም ረበሸኝ፣ አንደኛ። ሁለተኛ ነገር ደግሞ ብዙ ቀን ጠብቄዋለሁ፣ ከ3 ቀን በላይ ጠብቄዋለሁ እና በስንተኛው ቀን ልጄ እንደተመለሰ እንግዲህ ምስክር ነው እና ምን ያህል ያለበትን ቦታ ደብቆብኝ ምን ይሁን ምንም የማላውቀው ነገር ውስጥ ሆኖ
እና ደግሞ ያው እንደምታየው ነው። ለእናንተም ስደውላችሁ ስልካችሁ በጣም አስቸገረኝ እና አንተ ቪዲዮን ካየህ በኋላ ምናምን ይደወልክልኝ። ከዛ በኋላም ተረጋግቼ ለመጠበቅ ሞከርኩኝ። ዝም አለኝ በቃ እና ያ ነገር በጣም አስጨነቀኝ እና ከዛ ባለፈ ደግሞ ጓደኞቹ ለእኔ የሚነግሩኝ ነገር በጣም እየረበሸኝ መጣ። ልጁን አታገኙም ምናምን ወደ ውጭ ይዘውት ሊሄዱ ነው ምናምን ሲሉኝ በቃ ይሄ ነገር ነው እንዳልረጋጋ ያደረገኝ እንጂ በእርግጥ አልተረጋጋውም ለማለት ለእኔም እውነት ለመናገር ይከብደኛል። ቢኮዝ ያለበትን አላውቅም። እናት ነኝ። አለ ብዬ ሲሄድ የለም፣ የሚሄድበት ቦታ ሁሉ የለም። እሱ አለበት ብዬ የሄድኩበት ቦታ ሁሉ የለም። እንደገና ደግሞ አትሊስት 3 ቀን ምናምን ይሆነዋል። ከዛ በኋላ ነው ወደ ጣቢያ ምናምን የሄድኩት። ከዛ የተመለሰልኝ ከ2 ቀን በኋላ በ5ኛ በምናምን ቀን ነው ልጄን ያገኘሁት። እና ያ ሁሉ ቀን ታግሼ ሜቢ ይሄ ነገር ማድረጌ ለበጎ ነው። አይ ቲንክ የሆነ መጥፎ ባይሆንም ከአንተ ጋር ካወራሁ በኋላ በወሰድኩት ውሳኔ ሜቢ ቸኩለሻል ብትለኝ ልክ ልትሆን ትችላለህ። ግን ደግሞ ሁኔታዎች ግን እንደዚህ እንዳደረግ አስገድደውኛል። ያው ልክ ነሽ እኮ እኔ መጀመሪያ እያልኩሽ ነበር፣ እረዳሻለሁ። በቃ እናት ነሽ፣ ገባሽ? እናትነት ያው በዛ ላይ ገና ይቺ ትንሽ ልጅ ገና አንቺ ራሱ ይህንን ልጅ እንግዲህ ወልደሽ አልጠገብሽውም ገና ገብቶሻል። ይህ እንደዚህ አይነት ነገር ሲከሰት ልክ ነው። እሱም ደግሞ እንዳባት ያው ያጓጓል። አሁን ልጆች በበኩሌ ምናልባት አሁን እናንተ እዚሁ ላይ ስለሆናችሁ ነው እንጂ አሁን ነው በጣም የሚያጓጉት። አባትም በጣም ልጁን አሁን እንግዲህ እሱ ስራ ሞቶ ይሁን ምንም ቤቱ ሲገባ የሚናፍቀው ይህንን ልጅ ሲያይ ነው። ተረዳሽኝ አይደለም? ልጁን ማየት ይፈልጋል። አንቺም ልክ እናት ነሽ እና ሁሌ ከእሱ ጋር ሲቦርቅ ሲጫወት አሁን ነው ማየት የምትናፍቁት። እና እሱም እንደዚህ አይነት ነገር ውስጥ የገባው በእንደዚህ